ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ግንቦት 14 ቀን 2018 ዓ.ም ዜና ላፍታ የመረጃ ሰዓታችን ተጀምሯል። ግብጽ በቀጠናው ከበባ በሚመስል መልክ የተለያዩ እንቅስቃሴዎችን እያደረገች መሆኑን የኢትዮጵያ የውጭ ጉዳይ ሚኒስትር መግለጹን፣ የኢትዮጵያ ሀገራዊ ምክክር ኮሚሽን የሀገራዊ ምክክር ጉባኤ አጀንዳዎችን ለሃይማኖት ተቋማትና ለሲቪክ ማህበራት ማቅረቡን፣ እንዲሁም ሳውዲ አረቢያ በጅቡቲና በኦማን መካከል የሚያስተሳስረውን አዲስ የቀይ ባህር የጭነት መስመር የመዘርጋት እቅድ ይፋ ማድረጓን መዘገቡን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎቹን እየመራሁ ደግሞ ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። ግብጽ በቀጠናው ከበባ በሚመስል መልክ የተለያዩ እንቅስቃሴዎችን እያደረገች መሆኑን የኢትዮጵያ የውጭ ጉዳይ ሚኒስትር ገለጸ። ኢትዮጵያ የባህር በር ጉዳይን አጀንዳ ማድረጓን ተከትሎ ግብጽ በቀጠናው ከበባ በሚመስል መልክ የተለያዩ እንቅስቃሴዎችን እያደረገች መሆኑን የኢትዮጵያ የውጭ ጉዳይ ሚኒስትር ገልጿል። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው በሁለትዮሽና በባለብዙ ወገን የዲፕሎማት መድረክ የተከናወኑ አበይት ክንውኖችን በማስመልከት በትናንትናው ዕለት ለመገናኛ ብዙሃን ሳምንታዊ መግለጫ ሰጥተዋል። በዚህ ወቅት ከጋዜጠኞች በተለይም የኢትዮጵያ የባህር በር አጀንዳና ግብጽ በቀጠናው እያደረገች ስላለው እንቅስቃሴን በተመለከተ ለቀረበላቸው ጥያቄ ምላሽና ማብራሪያ ሰጥተዋል። ቃል አቀባይ አምባሳደር ነቢያት ጌታቸው በሰጡት ምላሽም ግብጽ በቀጠናው ላይ በምታደርገው እንቅስቃሴ ከበባ በሚመስል መልኩ ውጥረት፣ ትንኮሳ በሚመስሉ ነገሮች በተደጋጋሚ እየታዩ ነው ብለዋል። ቃል አቀባዩ ይህንኑ የግብጽ እንቅስቃሴ አዲስ ነገር አይደለም፣ ለረጅም ጊዜ ሲከተሉት የቆዩትና የሞከሩት ስልት ነው ብለውታል። ኢትዮጵያ የባህር በር አጀንዳዋ ምን ያክል አስፈላጊ እንደሆነም አንዱ ማሳያ ይህ ነው በማለትም ተናግረዋል። ኢትዮጵያ ፍላጎቷን ባነሳች ጊዜ ኢትዮጵያን ለማነቅ የሚደረጉ እንቅስቃሴዎች የመጨመርና የመጠናከር አዝማሚያ እናያለን። ይህ ግን የኖረና የቆየ ስልት ነው ያሉት አምባሳደር ነቢያት ጌታቸውም ኢትዮጵያ ለዚህ ምላሿ የባህር በር ፍላጎት አጀንዳዋን አጠናክራ መቀጠል ነው ሲሉም አሳውቀዋል። በግብጽ በቀጠናው ላይ የምታደርገውን እንቅስቃሴ ከበባ በሚመስል መልክ እየተደረጉ ያሉ እንቅስቃሴዎች ዙሪያም ውጥረት፣ ትንኮሳ የሚመስሉ ነገሮች በተደጋጋሚ እየታዩ ነው። ይሄ በእውነቱ በጣም አዲስ ነገር አይደለም። ለረጅም ጊዜ ሲከተሉት የቆዩና የሞከሩት ስልት ነው። ኢትዮጵያ የባህር በር አጀንዳዋ ምን ያህል አስፈላጊ እንደሆነም አንዱ ማሳያ ይሄ ነው። ኢትዮጵያ ፍላጎቷን ባነሳች ጊዜ ኢትዮጵያን ለማነቅ የሚደረጉ እንቅስቃሴዎች የመጨመር ወይ የመጠናከር አካሄድ እናያለን። ይሄ ግን የኖረና የቆየ ሲሞክሩት የኖረ ስልት ነው። ኢትዮጵያ ለዚህ ምላሿ የባህር በር ፍላጎት አጀንዳዋን አጠናክራ የምትቀጥልበት ነው። በተለያዩ አካላት ድጋፍ ያገኘ አጀንዳ ነው። ህዝቧም የደገፈው ነው። ይህንን ፍላጎቷን ይህንን ፖሊሲዋን አጠናክራ ስትቀጥል ሰላማዊና ዲፕሎማሲያዊ በሆነ መንገድ መሆኑንም በተለያየ ጊዜ አበክራ ያስረዳችው ጉዳይ ነው። ቃል አቀባዩ አክለውም የኢትዮጵያ መንግስት የባህር በር ጉዳይ በሰላማዊ መንገድ መፈታት አለበት የሚል ጽኑ እምነት እንዳለው ገልጸው ይህም ለተለያዩ ሀገራት መሪዎች መገለጹን አንስተዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን የሀገራዊ ምክክር ጉባኤ አጀንዳዎችን ለሃይማኖት ተቋማትና ለሲቪክ ማህበራት አቀረበም። የኢትዮጵያ ሀገራዊ ምክክር ኮሚሽን የሀገራዊ ምክክር ጉባኤ አጀንዳዎችን ለሃይማኖት ተቋማትና ለሲቪክ ማህበራት አቅርቦ ግብአት ለመሰብሰብ የውይይት መድረክ እያካሄደ ይገኛል። የኮሚሽኑ ኮሚሽነር መስፍን አርአያ በመድረኩ ላይ ባደረጉት ንግግር በመድረኩ ሂደት ህብረተሰቡና ባለድርሻ አካላት ሚናቸውን እንዲወጡ አድርገናል ብለዋል። ፕሮፌሰር መስፍን አርአያ አክለውም ለሀገራዊ ምክክር ጉባኤ የሚቀርቡ አጀንዳዎች ላይ ከሃይማኖት ተቋማትና ሲቪክ ማህበራት ጋር የማረጋገጥ ስራ መሰራታቸውን የምክክሩን ተአማኒነት ያሳድጋል ብለዋል። ኮሚሽኑ አጀንዳ የመቅረጽ የማደራጀትና የማጠናከር ምዕራፍ ላይ መሆኑን ጠቅሰው በቀጣይ ለሀገራዊ ምክክር ጉባኤ የሚቀርቡ አጀንዳዎች ላይ ከባለድርሻ አካላት ጋር የማረጋገጫ ስራ እየሰራ እንደሚገኝም አመልክተዋል። ኮሚሽነሩ አክለውም እንደ ሀገር ነፃና ገለልተኛ የምክክር መድረክ ማካሄድ ተችሏል ያሉም ሲሆን በምክክር ሂደቱ በተለያዩ የማህበረሰብ አደረጃጀቶች በኩል ህዝቡን ማወያየት ተችሏልም ብለዋል።
የሀገሪቱን ሁሉንም ወረዳዎችና የከተማ አስተዳደሮች ተደራሽ ለማድረግ ታቅዶ 93% ማሳካት መቻሉንም አብራርተዋል። የሲቪክ ማህበረሰብ ድርጅቶች ምክትል ፕሬዝዳንት አህመድ ሁሴን በበኩላቸው የአጀንዳ ማረጋገጫ ስራ ለቀጣይ ውይይቶቻችን መሰረት የሚጥል ወሳኝ እርምጃ ነው ብለዋል። የተመረጡት አጀንዳዎች የዜጎች እውነተኛ ጥያቄዎች ላይ የተመሰረቱ መሆናቸውን ጠቅሰው ሴቶችን፣ ወጣቶችንና አካል ጉዳተኞችን ጨምሮ የሁሉንም ማህበረሰብ ጥያቄ ይመልሳል ነው ያሉት። ሳውዲ አረቢያ በጅቡቲና በኦማን መካከል የሚያስተሳስረውን አዲስ የቀይ ባህር የጭነት መስመር የመዘርጋት እቅድ ይፋ ማድረጓ ተዘገበ። ሳውዲ አረቢያ የባህር ንግድ ትራንስፖርቷን ለማጠናከርና የቪዥን 2030 የኢኮኖሚ ብዝሃነት ስትራቴጂክ እቅዷን ለማሳደግ በምታደርገው ጥረት አካል ሬድሲ ኤክስፕሬስ የተሰኘ አዲስ ቀጠናዊ የኮንቴነር መርከብ ትራንስፖርት አገልግሎት የመዘርጋት እቅድ መጀመሯን አስታውቃለች። ይህ አገልግሎት ጅቡቲና የኦማን ሳላላህ ወደብ ጨምሮ በቀይ ባህርና በባህረ ሰላጤው ቀጠና የሚገኙ ዋና ዋና ወደቦችን ያገናኛል ተብሏል። በሳውዲ የወደብ ባለስልጣን መዋኒ በኩል የተጀመረው ይህ አገልግሎት በያንቦ የሚገኘውን የንጉስ ፋሃድ ኢንዱስትሪያል ወደብ ከግብፁ አይን ሾክና ወደብና ከዮርዳኖሱ አቃባ ወደብ ጋር እንደሚያገናኝ የገልፍ ኒውስና የአረብ ኒውስ ዘገባዎች ያመላክታሉ። የሳውዲ ባለስልጣናት እንደገለጹት ከሆነ ደግሞ አዲሱ የመርከብ ትራንስፖርት መረብ የሎጂስቲክስ ብቃትን ለማሻሻል የጭነት ማያያዣ ጊዜንና የትራንስፖርት ወጪን ለመቀነስ እንዲሁም የቀጠናዊ የአቅርቦት ሰንሰለትን ትስስርን ለማጎልበት ያለመ ነው ተብሏል። ይህ እቅድ የሳውዲ አረቢያን ከነዳጅ ውጭ ያሉ የውጭ ንግድ ዘርፎችን እንደሚደግፍና የሳውዲ ምርቶች በቀጠናው ገበያዎች ላይ ያላቸውን ተወዳዳሪነት ያሳድጋል ተብሎም ይጠበቃል። ይህ እርምጃ ሳውዲ አረቢያን ወደ ዓለም አቀፉ የሎጂስቲክስ ማዕከልነት ለመቀየርና በሳውዲ ወደቦች የሚስተናገደውን ዓመታዊ የኮንቴነር መጠን እስከ 2022 ዓ.ም ድረስ ወደ 40 ሚሊዮን ቲዩስ ለማድረስ ያለመ የሳውዲ አረቢያ ብሔራዊ የትራንስፖርትና ሎጂስቲክስ ስትራቴጂ አካል መሆኑም ተጠቁሟል። አሜሪካና ኢራን አሁንም በዋና ዋና ጉዳዮች ላይ ባይስማሙም የድርድር ሂደቶቹ የለውጥ ምልክት እያሳዩ መሆኑን ገለጹ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሀገራቸውና በኢራን መካከል ያለውን የድርድር ሂደት በተመለከተም አንዳንድ ጥሩ ምልክቶች መታየታቸውን ተናግረዋል። ኢራንም በበኩሏ እስካሁን ምንም አይነት ስምምነት ላይ አልተደረሰም፣ ነገር ግን በልዩነት ላይ መግባባት እየተፈጠረ መሆኑን ገልጻለች። ይህ በእንዲህ እያለ ኢራን በሆርሙዝ ወሽመጥ ላይ ያላትን ቁጥጥር የሚያሰፋ ነው ያለችውን ካርታ ይፋ አድርጋለች። ዝርዝሩን ደግሞ ዙሩፋይል ሀብታሙ እንደሚከተለው ያቀርበዋል። አብራችሁን ቆዩ። አሜሪካና ኢራን አሁንም በዋና ዋና ጉዳዮች ላይ ባይስማሙም የድርድር ሂደቱ የለውጥ ምልክት እያሳየ መሆኑን ገለጹ። አሜሪካና ኢራን በቴህራን የዩራኒየም ክምችትና በሆርሙዝ የባህር ወሽመጥ ቁጥጥር ላይ ያላቸውን ተቃራኒ አቋም ይዘው የቀጠሉ ቢሆንም የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በንግግራቸው ላይ አንዳንድ ጥሩ ምልክቶች መታየታቸውን ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን የኒውክሌር ጦር መሳሪያ ተዘጋጅቷል ብላ የምታምን ምንም እንኳን ቴህራን ለሰላማዊ ዓላማ ብቻ ነው ብትልም የኢራን በከፍተኛ ደረጃ የበለጸገው የዩራኒየም ክምችት አሜሪካ ውሎ አድሮ እንደምትረከብም ገልጸዋል። ትራምፕ ለጋዜጠኞች በሰጡት መግለጫ እናገኘዋለን፣ አያስፈልገንም፣ አንፈልገውምም፣ ካገኘነው በኋላ ምናልባት ልናጠፋው እንችላለን፣ ነገር ግን እንዳይዙት አንፈቅድላቸውም ብለዋል። ሩቢዮ ለጋዜጠኞች እንደተናገሩት ቴህራን በሆርሙዝ የባህር ወሽመጥ ላይ የክፍያ ስርዓት የምትዘረጋ ከሆነ ዲፕሎማሲያዊ መፍትሄ ሊታሰብ የማይችል ይሆናል። ሆኖም በንግግሮቹ ላይ አንዳንድ መሻሻሎች መኖራቸውን አክለው ገልጸዋል። ሩቢዮ አንዳንድ ጥሩ ምልክቶች አሉ ብለው ከመጠን በላይ ተስፈኛ መሆን አልፈልግም፣ ስለዚህ በሚቀጥሉት ጥቂት ቀናት ውስጥ ምን እንደሚፈጠር ሲሉም ገልጸዋል። አንድ የኢራን ምንጭ ለሮይተርስ እንደተናገሩት እስካሁን ምንም አይነት ስምምነት ላይ አልተደረሰም፣ ነገር ግን በልዩነቶች ላይ መግባባት እየተፈጠረ መሆኑን ገልጸው የኢራን የዩራኒየም ማበልጸግና ቴህራን በሆርሙዝ የባህር ወሽመጥ ላይ የምታደርገው ቁጥጥር አሁንም አሻሚ ከሆኑት ነጥቦች መካከል መሆናቸውን አክለዋል። ትራምፕ ቴህራን ከጦርነቱ በፊት የዓለም አምስተኛው ነዳጅና የተፈጥሮ ጋዝ ይተላለፍበት በነበረው የባህር ወሽመጥ አጠቃቀም ላይ ክፍያ ለመጠየቅ ያላትን ፍላጎት አጥብቆም ተቃውሟል። ክፍትና ነፃ እንዲሆን እንፈልጋለን፣ እንዲሁም ክፍያ አንፈልግም ሲሉ አክለውታል። ይህም ዓለም አቀፍ የውሃ መስመር ነው በማለትም ተናግረዋል። ትራምፕ ከኢራን አመራሮች ትክክለኛ መልስ ካላገኙ አሜሪካና አጋሯ እስራኤል ለመጀመሪያ ጊዜ በየካቲት ወር መገባደጃ ላይ በኢራን ላይ የጀመሩትን ጥቃት እንደገና ለመቀጠል ዝግጁ መሆናቸውንም ተናግረዋል። የተኩስ አቁም ስምምነቱ ከተጀመረ ወዲህ ባሉት 6 ሳምንታት ውስጥ ጦርነቱን ለማቆም የሚደረጉት ንግግሮች አነስተኛ
ከፍተኛ መሻሻል ያሳዩ ቢመስሉም ስለ ድርድሩ ቅርበት ያለው አንድ ምንጭ የመገናኛ መንገዶችን ለማቃለልና ነገሮች እንዲፈጥኑ በኢራን ካሉት የተለያዩ ቡድኖች ጋር እየተነጋገር ነው ሲሉም ገልጸዋል። የትራምፕ ትዕግስት ማለቅ አሳሳቢ ጉዳይ ነው፣ ነገር ግን ከእያንዳንዱ ወገኖች መልእክቶች የሚተላለፉበትን ፍጥነት ለማሻሻል እየሰራን ነው ሲሉም አክለዋል። የፓኪስታን የአገር ውስጥ ጉዳይ ሚኒስትር ረቡዕ ዕለት በዚህ ሳምንት ለሁለተኛ ጊዜ ወደ ቴሄራን የተጓዙ ሲሆን ከአሜሪካ የተላከ መልእክት በመያዝ ከኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ከውጭ ጉዳይ ሚኒስትሩ አባስ አራጋቺ ጋር መወያየታቸውን የኢራን የዜና ወኪል ኢስና ዘግቧል። ይህ በእንዲህ እንዳለ ኢራን የሆርሙዝ ወሽመጥ ላይ ያላትን ቁጥጥር ለማጠናከር ባላት ዓላማ መሰረት የመተላለፊያ አካባቢውን ሰፊ ቦታ በይዞቷ ስር የሚያስገባ ካርታ በማውጣት የወታደራዊ ቁጥጥሯ ክልል መሆኑን አስታውቃለች። ኢራን በሆርሙዝ ወሽመጥ ላይ አለኝ የምትለውን ሉዓላዊ ይዞታን ለማረጋገጥ በምታደርገው ጥረት ውስጥ መተላለፊያውን እንዲቆጣጠር የፋርስ ባሕረ ሰላጤ ወሽመጥ ባለስልጣን የተባለ አካል አቋቁማለች። ባለስልጣኑ ይፋ ባደረገው ካርታ የኢራን ይዞታ እስከ ኦማንና የተባበሩት አረብ ኤሚሬቶች የውሃ ክልል ድረስ ዘልቆም የሚገባ ነው። ይህም አካባቢ የኢራን ጦር ኃይሎች የሚቆጣጠሩት መሆኑን አሳውቋል። ይህንንም ተከትሎ የተባበሩት አረብ ኤሚሬቶች የውሃ ክልሏን ያካተተው የኢራን ካርታ ተቀባይነት የሌለው መሆኑንና ያልተጨበጠ ህልም በማለት ውድቅ አድርገዋለች። ነገር ግን ሆርሙዝን የሚቆጣጠረው የኢራን ባለስልጣን መስሪያ ቤት እንዳለው በወሽመጡ በኩል የሚደረጉ ማንኛውም የመርከቦች እንቅስቃሴ ከባለስልጣኑ ጋር በመነጋገርና ፍቃድ በማግኘት ሊሆን እንደሚገባም አሳውቋል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዕለቱ የዜና ላፍታ የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን